እንደምን አላችሁ ክብራትና ክብራን ተመልካቾች ከከፋ ቴሌቪዥን የሰዓቱ ዜና ይዘን ቀርበናል። ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አመራሩ በአስተሳሰብ ትግልና በአርበኝነት ስሜት የህዝቡን የልማትና የመልካም አስተዳደር ጥያቄዎች ለመመለስ በቁርጠኝነት መስራት አለበት ሲሉ አቶ ፍቅሬ አማን ተናገሩ። በዞን ደረጃ ሲካሄድ የቆየ የብልጽግና ፓርቲ አመራር ምዘና መድረክ የማጠቃለያ መርሃ ግብር በቦንጋ ከተማ ተካሂዷል። ከክልሉ መንግስት ኮሚኒኬሽን የተገኘውን ዘገባ ምህረት ማሙ ታቀርባለች። በመድረኩ የነበሩ ጥንካሬዎችና ድክመቶች ላይ ሰፋ ያለ ግምገማ የተካሄደ ሲሆን መገነባባትና ውጤትን መሰረት ያደረገ ለብልጽግና ጉዞ ስኬት ከፍ ያለ ተስፋ የሚጣልባቸው ውጤቶች መኖራቸውም ተገምግመዋል። በዚህም ባሻጋሪ በብልጽግና ሀሳቢዎች ቅኝት የአስተሳሰብና የተግባር አንድነትን ለማጎልበት የውስጥ ፓርቲ አንድነትን ለመፍጠር እንዲሁም የፓርቲና የመንግስት ተግባራትን በትግል በመምራት ሁለንተናዊ ብልጽግናን ለማረጋገጥ የተካሄደበት ርቀት የሚበረታታ መሆኑ በግምገማ ተነስቷል። ለፓርቲና ለመንግስት ቅቡልነት መጠናከር መሰረት የሆኑን ጠንካራ ፓርቲ ግንባታ በመገንባት ጠንካራ መንግስትና ሀገረ መንግስትን ለመገንባት አበረታች ተግባራት እየተከናወኑ መሆኑ በጥልቀት ተገምግመዋል። ጥላቻን፣ መጠራጠርና መነጣጠልን እንዲሁም ዋልታረገጥ አስተሳሰቦችን የሚነዙ ሐሰተኛ ሚዲያዎችን አመራሩ የአስተሳሰብና የተግባር አንድነትን ይበልጥ በማጎልበት በቁርጠኝነት መታገል እንደሚገባም በግምገማ ተዳስሷል። በመፍጠንና በመፍጠር እሳቢዎች በየአካባቢው ያሉትን ሀብትና ጸጋዎችን ወደ ውጤት በመቀየር ለህዝቡ ሁለንተናዊ ተጠቃሚነት መትጋት እንደሚገባም በአጽንኦት ተገምግሟል። በዚሁ ጊዜ የክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቅሬ አማን እንደገለጹት የምዘና ስርዓቱ ሁለንተናዊ ብልጽግና የማረጋገጥ ራዕይ እውን ለማድረግ በአስተሳሰብ፣ በስነ ምግባር፣ በእውቀት፣ በክህሎትና በአፈጻጸም የበቁና የላቁ አመራርን ለመፍጠር ቁልፍ ጉዳይ በመሆኑም በቀጣይ ተጠናክሮ ይቀጥላልም ብሏል። አመራሩ የፓርቲን ዲሲፕሊን በተገቢው መልኩ በመተግበር ሁለንተናዊ የልማት ግቦችን ለማሳካትና የህዝብ ተጠቃሚነትን በላቀ ቁርጠኝነት ለማረጋገጥ መስራት እንደሚገባም አስገንዝበዋል። የብልጽግና ቤተሰብና የብልጽግና ህብረት አሰራር አደረጃጀቶችን በማጠናከር የህዝቡን የመልማት የመበልጸግና የመልካም አስተዳደር ጥያቄዎችን ለማሳለጥ ሁሉም አመራር በተናበበ መልኩ መስራት አለበትም ብሏል። የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ነጋ በረ እንደገለጹት የፓርቲያችን ኢኒሼቲቮችን የህዝቡን ተጠቃሚነት በተጨባጭ ሊያረጋግጡ በሚያስችል መልኩ በቁርጠኝነት መስራት እንደሚገባም ገልጸዋል። ለሀገር ሰላም መረጋገጥና መጽናት ሁላችንም የድርሻችን መወጣትና አንድነትን ማጠናከር ይገባናል ሲሉ የኢትዮጵያ ሃይማኖቶች ህብረት ዋና ጸሐፊ ሊቀ ትጉሃን ታጋይ ተናገሩ። ሁሉም የሃይማኖት ተቋማት ስለ ሰላም በማስተማር ለሀገር የሚጠበቅባቸው ማድረግ እንዳለባቸው ተገልጿል። ይህ የተባለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከፋ ዞን ጊምቦ ወረዳ ቤተ ክህነት ጎጀብ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ህንፃ ምረቃ መርሃ ግብር በተካሄደበት ወቅት ነው። ተጨማሪ ያለ ነው። ያለፉትን 11 ዓመታት በግንባታ ላይ የነበረው የጎጀብ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ተመረቀ። በምረቃው ዕለትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከፋ ሸካ ቤንች ሸኮና ምዕራብ ኦሞ ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕዝቅኤል እንዲሁም የከምባታ ጠምባሮ ሀላባና ዳውሮ ዞን ሊቀ ጳጳስ ብፁዕ አቡነ ጢሞቴዎስን ጨምሮ የኢትዮጵያ ሃይማኖቶች ህብረት ዋና ጸሐፊ ሊቀ ትጉሃን ታጋይ ተገኝተው መርቀዋል። ጳጳሳቱና ዋና ጸሐፊው በንግግራቸው ሁሉም ዜጋ ስለ ሀገር ሰላም በይበልጥ ሊጨነቅ የሚገባበት እንዲሁም ሰላምን ማጽናትና አንድነትን ከመቼውም በላይ ሊያጠናክር የሚገባ ስለመሆኑ ተናግረዋል። ወደ ሰውነት እንምጣ። ብዙዎች በማንነታቸው፣ በጎሳቸው፣ በቋንቋቸው የሚባረሩበት፣ የሚፈናቀሉበት፣ የሚገደሉበት ዘመን ያብቃ። ሁላችንም ስለ ሰላም እንጸልይ። ከተፋቀር ምድር ትበቃናለች። አንድ ከሆን ለሌላውን ተርፋለን። የምንበላውን ያላሳጣን መድኃኔዓለም፣ የምንጠጣውን ያላሳጣን መድኃኔዓለም። ሰላም ካለ ይሄው መጥተን እናመልካለን። ሰላም ካለ እንደዚህ አይነት ህንፃ እንገነባለን። ሰላም ከሌለ ይሄንንም ጥለን እንሰደዳለን። የሰማችሁ ነው። እኔ ስለ ሰላም ስንናገር እንዳይከብዳችሁ፣ እንዳይመራችሁ። ሰላምን የምትፈልጉ እጃችሁን ከፍ አድርጉ። ሰላምን እንፈልጋለን። ከልባችሁ ነው? ከልባችሁ ነው? ሰላም የምትፈልጉ ከሆነ ስለ ሰላም ስሩ፣ ስለ ሰላም ጸልዩ። ሰላም የሚፈልግ ሰው ስለ ሰላም ይጸልያል። እባክህ ሀገሬን ሰላም አድርግ፣ አካባቢዬን ሰላም አድርግ።
ወንድሜን ሰላም አለ። ወንድም ማለት የሚያምን ማህተብ ያሰር ብቻ አይደለም። ሙስሊሙም ወንድም ነው፣ ፕሮቴስታንቱም ወንድም ነው፣ ዋቄፈናውም ወንድም ነው። በወንድምነት ከሄድ የአዳም ልጅ ነው። በአመለካከት ተለያይተናል። እኔ ክርስቲያን እሱ ሌላ ሆኗል። በማንነት አንተ ከፋ እሱ ኦሮሞ ሊሆን ይችላል፣ ሌላ ጉራጌ ሊሆን ይችላል፣ ሌላ አማራ ሊሆን ይችላል። ግን በሰውነት አንድ ነን። ወደ ሰውነት እንመለስ። እኔ ዛሬ መልእክቴ ይሄ ነው። የቤተ ክርስቲያኗ መመረቅ ከሃይማኖታዊ ይዘት ባሻገር ታሪካዊና ቅርስ በመሆኑ ሁሉም ሊጠብቀው እንደሚገባም አመላክቷል። አያይዘውም ይህንን ግዙፍ ህንፃ የሰራ ሁሉ ሊገለገልበት የሚገባ መሆኑን ያወሱት ጳጳሳቱም ትልቁ የሰው ልጅ የሚታነጽበትና ለእግዚአብሔር መንግስት የሚዘጋጅበትም ሊሆን እንደሚገባም በአጽንኦት አንስተዋል። ቀደም ሲል የነበረው አንተ ትብስ ተብሎ የሚኖርበት ጊዜ መልሶ አገሪቷን እንዲያለመልም ወደ አገሪቷ እንዲመለስ መጸለይ ነው። መልካም ነው ቤተ ክርስቲያኑ መሰራቱ። የተሃነጹ ቤተ እግዚአብሔር እቺ የሰማይ በር ናት። በሰራነው ስራ ነው ወደ ሰማይ መውጣት የምንችለው። እዚህ ያልሰራነው ስራ ወደ እግዚአብሔር አያቀርበንም። እዚህ የሰራነው ስራ መጥፎ ከሆነ ከእግዚአብሔር ይለየናል፣ ከመላእክት ማህበር ያስወጣናል፣ ክርስትናውን ይቀማናል፣ ይወስድብናል። ነፃነት እናጣለን። እየተገፋን ያጋንንት መረማመጃ እንሆናለን። ዋናው በር እያለ በሌላው በር በስርቆት በር ለምን እንገባለን? ዋናው በር ለእኔም ለእናንተም የተዘጋጀ ነው። ክርስቲያኒቷ ትልቁ ደረጃ ይሄ ነው። በዚህ ቦታ ገንዘባችሁን አፈሳችሁ፣ ጉልበታችሁን አፈሳችሁ ንስሐ ሳትገቡ ስጋ ወደሙን የማትቀበሉ ከሆነ ከንቱ ድካም ይሆንባችኋል። በዚህ ቦታ መጥታችሁ ካልጸለያችሁ፣ በዚህ ቦታ መጥታችሁ ካላስቀደሳችሁ፣ በዚህ ቦታ መጥታችሁ እግዚኦ ካላላችሁ ሌሎቹ እንዳይቀድሟችሁ። የእግዚአብሔር ጥሪ ሌላ ነውና እግዚአብሔር ጠርቷችሁ ነው ገንዘባችሁን፣ ሀብታችሁን፣ ንብረታችሁን፣ እውቀታችሁን የሰጣችሁ። ተመልሳችሁ በዚህ ቤት ካልተጠቀማችሁ ሌሎችን ይጠራቸዋል እግዚአብሔር። ዳር ያሉትን ጥግ ላይ ያሉትን የእናንተን ያህል ያልደከሙትን ይጠራቸዋል እግዚአብሔር። በምረቃው ዕለት ሪፖርት ያቀረቡት የህንፃ አሰሪ ኮሚቴ ሰብሳቢ አቶ ወንድማገኝ ታዲዮስ በበኩላቸው ህንፃው በአጠቃላይ ከ32 ሚሊዮን ብር በላይ የፈጀ መሆኑን ጠቅሰው ለግንባታው በሀገር ውስጥና በውጭ የሚኖሩ የእምነቱ ተከታዮች እንዲሁም ሌሎች ቤተ እምነቶችም የተሳተፉበት ስለመሆኑ ጠቁመዋል። በአጠቃላይ በጎጀብ አካባቢ ያሉ የተለያዩ የእምነት ተከታዮች በከፍተኛ አስተዋጽኦ በማድረግ ውሃ በማምጣት መጥቶ በጉልበት ወጣቶችን በማገዝ የእምነቱ ተቋማት ከፍተኛ ስራ ሰርተውልናል። በተጨማሪም ደግሞ የአካባቢው የሰበካ ጉባኤ አባላት የነበሩ ህዝቦችም ትልቅ ስራ ከምንጣሮ ጀምሮ እዚህ ደረጃ ላይ ዛሬ ለምረቃ እስከምደርስ ደማቸው እስከምፈስ ድረስ ታላቅ ተጋድሎ ያደረገ ህዝብ ነው። እንግዲህ እስካሁን ድረስ ከጅማሬ ጀምሮ እስካሁን የጨረሰው ወጪ ወደ 23 ሚሊዮን 180 ሺህ አካባቢ ነው የጨረሰው። ይህንን እንግዲህ ሙሉ በሙሉ ህዝቡ በጉልበቱ እየሸፈነ ነው እንጂ ወደ ገንዘብ ቢቀየርማ ከዚህ የበለጠ ከፍተኛ ወጪ ያስወጣን ነበረ። ግን ህዝቡ፣ ወጣቱም፣ እናቶችም፣ አባቶችም ከህፃናት ጭምር ከፍተኛ አስተዋጽኦ ጉልበታቸውን አፍሶ ያነጹት ታላቅ ካቴድራል ቤተክርስቲያን ነው። በህንፃው ግንባታ ትልቅ አስተዋጽኦ የነበራቸውን ያመሰገኑት አሰሪ ኮሚቴ ሰብሳቢው በቀጣይም የሚጠበቁ ተግባራትም መኖራቸውን ተናግረዋል። በዕለቱም ያለፉትን ዓመታት ከቤተ ክርስቲያኗ ጎን በመሆን ትልቅ አበርክቶ ለነበራቸው አካላት የሽልማትና እውቅና መስጠት ስነ ስርዓት ተከናውኖ በጳጳሳቱ ቃለ ምዕዳንና ቡራኬ ተሰጥቶ የዕለቱ መርሃ ግብር ተጠናቋል።
የሚኒስትሮች ምክር ቤት በተለያዩ ጉዳዮች ላይ ተወያይቶ ውሳኔዎችን አሳለፈ። ምክር ቤቱ ባካሄደው 42ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ነው ውሳኔ ያሳለፈው። በቅድሚያ ምክር ቤቱ የተወያየው የኢትዮጵያ አደጋ ስጋት ስራ አመራር ረቂቅ አዋጅ ላይ ነው። አዋጁ በተቋሙ የተጀመረውን የሪፎርም ስርዓት ወደ ተግባር በመለወጥ በኢትዮጵያ ሕዝቡን የእርስ በርስ መረዳዳት ባህል በማጎልበትና ተረጂነትን በዘላቂነትና በአገር ጥቅም መወጣትን ማዕከል በማድረግ የአደጋ ጉዳት ሰለባ ለሆኑ ዜጎች ከሰብአዊ ድጋፍ መሪዎች ከዘላቂነት ልማትና ፕሮግራሞች ከሰላም መስፈን ጋር በማሳሰር ማህበራዊ ኢኮኖሚያዊና ሞራላዊ ጉዳቶችን ለመቀነስ የሚያስችል ነው ተብሏል። ምክር ቤቱም በቀረቡት ረቂቅ ደንቦች ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል በነጋሪት ጋዜጣ ታትመው ከወጡበት ቀን ጀምሮ ስራ ላይ እንዲውሉ በሙሉ ድምፅ ወስኗል። የአየር ንብረት ለውጥ ተጽዕኖ ለመቋቋም ዘላቂ መፍትሄ ላይ ማተኮር ይገባል ሲሉ አምባሳደር ምስጋኑ አረጋ ተናገሩ። የአየር ንብረት ለውጥ በአፍሪካ እያስከተለ ያለውን ተጽዕኖ ለመቋቋም ዘላቂነት ያለው መፍትሄ ላይ ማተኮር እንደሚገባ የውጭ ጉዳይ ሚኒስትር ዴታው አምባሳደር ምስጋኑ ተናግረዋል። ሚኒስትር ዴታው አፍሪካና የተቀረው በማደግ ላይ ያለው የዓለም ክፍል ለአየር ንብረት ለውጥ ተጽዕኖ ለመቋቋም ልዩ ትኩረት የሚያስፈልገው ነው ብለዋል። ከ38ኛ የአፍሪካ ህብረት መሪዎች ጉባኤ ጎን ለጎን የአፍሪካ ሀገራት የአየር ንብረት ለውጥ የመሪዎች ኮሚቴ ስብሰባ በኮሚቴው አስተባባሪ የኬንያ ፕሬዝዳንት ዊሊያም ሩቶ ሰብሳቢነት ተካሂዷል። በስብሰባው ላይ አምባሳደር ምስጋኑ አረጋ ባደረጉት ንግግር ከበለጸጉት ሀገራት ቃል በተገባው መሰረት በቂ የፋይናንስ ድጋፍ ሊደረግ እንደሚገባም አጽንኦት ሰጥተዋል። ኢትዮጵያ ሁለተኛውን የአፍሪካ አየር ንብረት ለውጥ ጉባኤ በአፍሪካ ህብረት ለማካሄድ እቅድ እንዳላትም እንዲሁ አምባሳደሩ አንስተዋል። ጉባኤው ለአህጉሪቱ ዘላቂ ብልጽግና የመፍትሄ አቅጣጫዎችን በማስቀመጥ ረገድ ወሳኝ ድርሻ እንደሚኖረው መናገራቸውን ከውጭ ጉዳይ ሚኒስቴር የተገኘ መረጃ ያመለክታል። በክልላችን በሁሉም አካባቢዎች የፖሊዮ መከላከያ ክትባት ዘመቻ በተጠናከረ መልኩ እንደሚካሄድ ተነገረ። በክልል አቀፍ ደረጃ የተቀናጀ የፖሊዮ በሽታ መከላከያ ክትባት ዘመቻ ከየካቲት 14 እስከ 17 2017 ዓ.ም እንደሚሰጥ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ አስታውቋል። የቢሮው ኃላፊ አቶ ኢብራሂም ተማም በሰጡት መግለጫ በዘመቻው 522246 እድሜያቸው ከ5 ዓመት በታች ለሚሆኑ ህጻናት ተደራሽ እንደሚደረግ ተናግረዋል። የፖሊዮ ክትባት ዘመቻው የሚካሄደው ቤት ለቤት መሆኑን የገለጹት የቢሮው ኃላፊው እድሜያቸው ከ5 ዓመት በታች የሆኑ ክትባት ያልጀመሩና ጀምረው በተለያየ ምክንያት ያቋረጡ ህጻናት የመለየትና የመከተብ ስራ ተቀናይቶ እንደሚሰራም አቶ ኢብራሂም አስታውቀዋል። በክልሉ የሚደረገው የፖሊዮ ክትባት ዘመቻ በዓለም እንዲሁም በሀገር አቀፍ ደረጃ የተያዘውን የፖሊዮ የማጥፋት ስራ የሚያጠናክር ክትባት መሆኑንም አቶ ኢብራሂም ተናግረዋል። ዘመቻው በጥራት ለታካሚዎች ተደራሽ ለማድረግ በየደረጃው ያለውን ባለሙያ የማሰልጠንና ስምሪት የመስጠት እንዲሁም የግብዓት ስርጭት ስራ በትኩረት ተይዞ የተሰራ ሲሆን በየደረጃው ያለው የጤናው ሴክተር አመራርና ባለሙያ ይህ ዘመቻ በተያዘው ጊዜ ጥራቱን ጠብቆ የሚጠበቀው ሽፋን ተደራሽ እንዲሆን በትኩረት እንደሚመራም የቢሮ ኃላፊው መግለጻቸውን የክልሉ የመንግስት ጉዳዮች ኮሚኒኬሽን መዘገቡ ይታወሳል። ክቡራትና ክቡራን ተመልካቾች ለዛሬው ከክፋት ቴሌቪዥን ያዘጋጀናቸው ዜናዎች የተከታተላችኋቸውን ይመስላሉ። ከቅሪ የክፋት ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩ ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። መልካም ጊዜ